የት ናት ለሊ? ለምንድን ነው ይዘው የመጣው? አውራው ብለሽኛል ነበር። ውስጥ ናት። ዴቭ ቆይ አትግባ። ቆይ ለሊ እታያቸው ያወሩ እንጂ አዴ በቃ ተረጋጊና ረፍት ለማድረግ ሞክር። በጣም አመሰግናለሁ ዶክተር። ዶክተር ምን እያደረጋችሁ ነው? ዴቭ አደይን ከማግባት ማንም አያግደኝም ሲል ከእናቱ ጋር ተጣልቶ ከቤት ወጥቶ ሄደ። እናቱም አንተ ያልከው ከሆነ በፍጹም እሷን አታገባም ስትል ከለከለችው። ፍቅርን ስለ አደይ የተናገርሽው አንቺ ነሽ ስትል ሮማን እስስቷን አንቃ ልትገላት ደርሳለች። ታዲያ ፍቅርን በፍጹም እኔ ምንም ነገር አልተናገርኩም ስትልም ዛሬም ውሸቷን እንደቀጠለች ትገኝ ነበረ። ታዲያ ፍቅርም አያይዛ ቆይ ስለ አደይ ብናገርስ አንቺ ምን ይመለከትሻል እያለችም ከሮማን ጋር እሰጥ አገባ ውስጥ ገብታ ትገኛለች። ሮማንም ፍቅር ይህ የመጨረሻ ቃሌ ነው፣ አንቺ ከሆን ስለ አደይ ለዴቭ እናት የተናገርሽው እውነቴን ነው ምልሽ፣ መቼ ምህረት አላደርግልሽም። አሁን ጸብሽ ከዴቭና ከአደይ ጋር ሳይሆን ከኔ ጋር ነው የሚሆነው፣ እስከ መጨረሻው እገልሻለሁ ስትል ነበረ እያስጠነቀቀቻት የምትገኘው። ታዲያ አያይዛ ሄሉም መታ ፍቅር ቆይ አንቺ ነሽ እንደዚህ ያደረግሽው ስትል ጠየቀቻት። እናንተ ልቅምቃሚዎች ዛሬ አደይ ተባራለች፣ ነገ ደግሞ የእናንተ ተራ ነው፣ ሁለታችሁም ከዚህ ቤት ውልቅ ትላላችሁ፣ እናም ወደ መጣችሁበት ገጠር ትመለሳላችሁ ስትል ነበረ ሮማንንና ሄለንን ስታናግራቸው የነበረው። ታዲያ ሮማንና ሄለንም የልብልብ ተሰምቷቸው ቆይ ምንድነው የምትይው? ማንኝ ነው የምትይው? እዚህ ከተማ ያለው የእናንተ ቤት ብቻ ነው እንዴ? ሌላ ቦታ ገብተን መስራት አንችልም እንዴ? እኛ እኮ በጉልበታችን እንጂ በልምምጫ የምንኖር ሰዎች አይደለንም ሲሉም እልኳለ ነግረዋት ይገኛሉ። ታዲያ ፍቅርም ተንከሲስነቷ አሁንም እንደጨመረ ይገኛል። እናም አደይን ስላበሳጨቻት እናም ከዴቭ ጋር ስላጣላቻት አሁን እሷ በደስታ ፈንጠዝያ እየረገጠች ትገኛለች። ዳኒም ወደ እሷ ስልክ ሲደውል ቆይ አልፈልግሽም ብለህ በጥፊ መታኝ ሄደህ የለ እንዴ? አሁን ምን ፈልገህ ነው የደወልከው? ስትልም ዳኒ በድጋሚ ስልክ ላይ እንዳስደውል እያለች እያሰናበተችው ትገኛለች። ታዲያ ፍቅር አሁን ላይ አደይና ዴቭ ስለተጣሉ ምናልባትም ዴቭ ከአደይ ጋር ሲለያይ ወደ እኔ ይመጣል የሚል ተስፋ ያላት ትመስላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ከባለፈው ፓርት የቀጠለ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መቼም ቢሆን ልፋታችሁ እና ልላቀቃችሁ አልችልም የምትለው ፍቅር አሁን ደግሞ በጠነሰሰችው ሴራ ዴቭና አደይን ማጣላት ችላለች። ታዲያ ዴቭና አደይ የፍቅር ተንኮል እንደሆነ ስላልገባቸው አሁን ላይ ተነጋግረው መግባባት እንዳቃታቸውም ጭምር አይተናል። የዴቭ እናት ምንም እንኳን መጥፎ ባህሪ ቢኖራትም ነገር ግን ለልጇ ሚስት የሰጠቻት ፊት እጅግ በጣም አስከፊና አስጠሊታ ነበረ። ምናልባትም አደይን ስትቀርባት እናም በደንብ ስታያት ተወዳት ይሆናል። ነገር ግን የዴቭ እናት እሷን ቀርቦ ማየት በፍጹም አልፈለገችም። እናም ደግሞ ስትሰማ የነበረው የኋላ ታሪኳ አሁን ላይ የዴቭ እናት እንድታምን አድርጓታል። ታዲያ ልጄ በእንደዚህ አይነት መንገድ መቀጠል የለበትም የምትለው የዴቭ እናት ዴቭን የምታፈቅሪው ከሆነ አሁኑኑ ወደ ኢትዮጵያ መምጣት አለብሽ ስትልም የነበረችው ጓደኛዋ ነበረች። ዴቭም የልጅነት ፍቅረኛ አለው፣ እናም እሷን እንዲያገባ ነው የሚፈልገውም ትላለች የዴቭ እናት። ለልጇ ከማሰቧ የተነሳ ቢሆንም ነገር ግን አደይን እንደዚህ ማጣጣሏ እናም አደይን ዝቅ አድርጋ ማየቷ በፍጹም ተገቢ እንዳልሆነም ጭምር አይተናል። ፈተና የበዛበት የዴቭና የአደይ ፍቅር አሁንም በፈተናዎች መካከል አልፎ መጨረሻው ጥሩና ያማረ ይሆናል ብለን ተስፋ እናደርጋለን። በዚህ ሁሉ ቻሌንጅ ውስጥ ያለፈ ፍቅር ምናልባትም ፍሬው ጣፋጭ ይሆናል የሚልም ተስፋ አለን።
በሌላ በኩል ደግሞ ሮማንና አሹ ናቸው። አሹ እንግዲህ በተደጋጋሚ ለሮማን ያለውን ፍቅር ለመግለጽ ቢሞክርም ነገር ግን ሮማን ገብቷት እንዳልገባው እየሆነች አሁንም የፍቅር ጥያቄውን ለመቀበል በፍጹም ፈቃደኛ አልሆነችለትም። ታዲያ አሹ ሮማኔ ቆይ እንዴት ብነግርሽ ነው የሚገባሽ ቢላትም ነገር ግን ሮማን እኔ እኮ እህትህ ነኝ አሹ ለምንድን ነው በግልጽ የማትነግረኝ ስትልም ለማሸማቀቅ እየሞከረች ትገኛለች። ታዲያ አሹም በስከ መጨረሻ ሄለኔ የምትለውን ስሚልኝ እያለም ለሄለን እየወቀሰ ይገኝ ነበረ። ሄለንም አያሹ አንተና ሮማኔ በፍጹም መጣላት የለባችሁም፣ ከቻላችሁ በፍቅር ካልሆነ ደግሞ በእህትና ወንድምነት መቀጠል አለባችሁ፣ ምክንያቱም ከዚህ በፊት የነበራችሁን ህይወት አትርሳ ስትል ነበረ እየጠየቀች የምትገኘው። ታዲያ ሄለንም አያይዛ ሮማን ጫኔ ምን አድርጓት እንደነበረ የምታውቀው ጉዳይ ነው። እናም ያ ጠባሳ ስላለባት አሁን ላይ ለፍቅር ዝግጁ አይደለችም። አሹ በተረጋጋ መንፈስ ልታስጨርሳትና ልትረዳት ይገባል። እሷ የፍቅር ሀሳቧ ሲመጣ ወደ አንተ ትመጣለች ስትል ነበረ ሄለን ለአሹ እየመከረች የምትገኘው። አሹ ምናልባትም ሄለንዬ ሮማን የእሷ ፍቅር ሲመጣ የኔ ሊጠፋ ይችላል፣ ስለዚህ አሁን ከተረዳችኝ ትረዳኝ እያለም በገገማው እየጠየቀ ይገኝ ነበረ። ገጀራው ለሊ እህቴ ናት ሲል ለባቡሬ ነገረው። ታዲያ ይህንን እየሰማው ባቡሬም ገጀራው አሁን ከኔ ጋር ነው ጸብህ እህቴ ናት በሚል ተልካሻ ምክንያት ከለሊ ጋር ልትፈጥር ያለው ግንኙነት ይገባኛል፣ እባክህ አሁን ከአጠገቤ እራቅ፣ እናም ለዘመናት የነበረን ጓደኝነታችንን አታጥፋው እያለ ይገኝ ነበረ። ታዲያ ገጀራው አይ ባቡሬ እንደዛ አይደለም፣ እህቴን ማንም ሲጎዳት ቁጭ ብዬ አላይም፣ የለሊ እናት ማለት እኔን ያሳደገችኝ ያቺ ክፉ ሴት ናት ሲል ነበረ ለማስረዳት እየሞከረ የሚገኘው። ባቡሬ አሁን ላይ በለሊ የሚመጣብኝ በአይኔ መጣ ማለት ነው፣ ስለዚህ እሷን ማንም እንዲጎዳት አልፈልግም፣ እባክህ ገጀራው ከቻልክ ከአጠገቧ እራቅ፣ ምንም እንኳን እንደምታስበው አይነት ህይወት ቢኖራችሁም ነገር ግን ለልዬ ስትረጋጋ ሁሉንም ነገር ትነግራታለህ፣ አሁን ላይ ሌላ ጭንቅላቷ ውስጥ ታሪክ አትፍጠርባት እያለም ከአጠገቧ ለማራቅ እየሞከረ ይገኝ ነበረ። ዳይመንድ እና ኩኩሻ አሁንም መነቋቆራቸው እንደቀጠለ ይገኛል። ምንም እንኳን ኩኩሻ ሀሳቧን እየቀየረች ቢሆንም ነገር ግን ዳይመንድን ባገኘችው ቁጥር ቱግ ማለቷን እንዳላቆመችም ጭምር አይተን ነበረ። ታዲያ ዳይመንድ እሷ ስትጮህ እሱ ለማረጋጋት፣ እሱ ሲጮህ ደግሞ እሷ ለማረጋጋት እየሞከሩ ይገኛሉ። ምንም እንኳን መግባባት ቢያቅታቸውም ነገር ግን መጨረሻቸው የፍቅር አይነት ስሜት እየሆነ ይገኛል። ምክንያቱም አሁን ላይ ኩኩሻ ወደ ፍቅር እየተቀየረች ያለችበት መንገድ እየመጣ ነው። ታዲያ ምንም እንኳን ሙዴ አይደለም ዛሬ አትረብሸኝ፣ ካንተ ጋር መጨቃጨቅ አልችልም ብትለውም ዳይመንድም ለምንድነው ሙድሽ ያልሆነው ሲልም እንደ ድሮ እንድትሆንለት እየጠየቃት ይገኝ ነበረ። ታዲያ ኩኩሻ በጣም ከመሰላቸቷ የተነሳ ከአጠገቡ ባከረ ዘይድ አንተ ደግሞ መቼ ነው የሚገባህ ገገማ ስትልም ጥላው ሄዳ ትገኝ ነበረ። ከሄደችም በኋላ ዳይመንድ ቆይች ልጅ የምርም ደብሯታል እንዴ እያለ ስለሷ መጨነቁን ቀጥሏል። በተደጋጋሚ ስልክህ ላይ ለምን ይደወላል የምትለው ቅምጥል አሁን ደግሞ ኪንጎን ቤቲ የምትባል ልጅ በፍጹም እንድታወራ አልፈልግም ስትልም እያስጠነቀቀችው ትገኝ ነበረ። ታዲያ ቅምጥልና ኪንጎ ለዘመናት የነበረው ፍቅራቸው እንደተገነባ ይቀጥል ብትልም ነገር ግን ቤቲ በደወለች ቁጥር የዚህ ቤት ጸብ ይቀጥላል ማለት ነው። ኪንጎ ምንም እንኳን ከስራ ቢባረርም አሁን ደግሞ ወደ ስራው መመለስ እንደሚችል ቤቲ ደውላ አሳውቀው ነበረ። ይህንን እያሰማችው ቅምጥል ታዲያ ለምን አለቃህ አልደውልም፣ ለምንስ ቤቲ ደወለች እያለች አሁንም ጭቅጭቋን እንደቀጠለች ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።